መቲ የርብቃ አጎት ልጅና የማምቴ ልጅ ናት። መቲ እስከ ዛሬ ድረስ አባትና እናቷን ሳታቅ የኖረች ብቸኛ ታዳጊ ልጅ ናት። መቲ ሳታቅ ነው ከእዩ ጋር ወንድሟ እንደሆነ ሳታቅ ፍቅር የጀመረው ከአቤልም ጋር ፍቅር የጀመረችው ሳታቅ ነው። ለካ የርብቃ አጎት ይቺ መቲ ምን ትባልኝ ባገኛት የማረጋትን አላቅም ሲል ልጅክ ናት ምንም እንዳታረጋት አለችው። ማምቴ ማለት አለና በድንጋጤ ተዋጠ። ያኔ በትዳራችን ሰዓት የተወለደችው ልጅ እሷ አድጋ ነው ራኬል ናት አለችው። እንዴት አወሽ? እሷ ትሙት ትዳን መች ታወቀ ሲላት የነቀስኳት ንቅሳት አሁንም ድረስ አለ። እሱን ንቅሳት አይቼ ነው ያመንኩት አለችው። የራኬል እንግዲህ የርብቃ አጎት ልጅና የማምቴ ልጅ ናት። ማምቴ የርብቃን አጎት አግብታ ትኖር ነበር። ርብቃን የተበቀለቻት ታቅ ነበርና ነው። ርብቃ ያጎቷ ሚስት እንደነበረች ሳታቅ ነው ከአቤል ፍቅር የያዛት። በጣም የሚያሳዝነው ነገር ግን አሁን እዩም ሆነ አቤልም እስር ቤት ናቸው። ሁለታቸውም እስር ቤት ሆነው አሁን መከራቸውን እያዩ ነው። በተለይ እዩ ተጎድቷል። አቤል ግን በተደረገው ድርጊትና በሆነው ነገር በሀሳብ ተውጧል። ምንድን ነው የማደርገው? እንዴት ወንድሜ ልጄን ለመግደል ይሞክራል? እንዴት የሁሉ መንገድ ሄዶ እኔን ለማጥፋት ይሞክራል? እያለ በጣም እየተጸጸተ እና እያለቀሰ ይገኛል። የኔ ወንድም በጣም አሳዘነኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውዴት ተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ በጣም ያሳዘነችኝ መቲ ናት። ከሀገር ውጭ ልትወጣ ነው። እዩን ሄዳ እስር ቤት ስታየው ምን ልታረጊ መጣሽ ብሎ ተናጨባት። ከዛ እዩ ላይክ ነው አለችው። አልፈልግም አትይኝ፣ በአንቺ ምክንያት ነው ይህ ሁሉ የገባሁት፣ ውጭልኝ ብሎ አባረራት። አትወደኝም፣ አታፈቅረኝም፣ ለሚያፈቅሩ ሰው እኮ ዋጋ መክፈል ግድ ያለብክ አለችው። እሱም አይሆንም ነገርኩሽ አላት። ከዛም አሁን ከዚህ ከእስር ቤት ካላወጣሽኝ ዋልሽ አልለቅሽም፣ አንቺ እንዳለሽበት እጅሽ እንዳለበት እናገራለሁ ሲላት በጣም ፈራች። ምክንያቱም ይሄ ሰውዬ ከተናገረ ምን ላይ እንደሚደርስ አያስታውቅምና ችግር ላይ ትወርቃለች። ከዛም ወደ ቤቷ ሄዳ ብቻዋን ማሰብ ጀመረች። እኔ ከሀገር ውስጥ ወጥቼ ህይወቴን ማስተካከል አለብኝ እንጂ እዚህ ከሆንኩ እዩ አይፋታኝም ብላ አሰበች። ከሀገርም ውጭ ለመውጣት አስባ ራሷን እያሰበች አሁን ፕሮሰስ ጀምራለች። ርብቃ ደግሞ በጣም እያለቀሰች ትገኛለች። ምክንያቱም ልጇ ትዝ እያላት በእዩ ምክንያት ልጇ መሞቱን ስታቅ ደግሞ በጣም ተጎዳች፣ በጣም አዘነች። እዩ ጋር በጣም ምስጢረኛዋ የምትወደው አማካሪዋ ነበር። እንዴት እንዲህ ያረገኝ እያለች ብቻዋን እያጉመጠመጠች እያወራች ነበር። ታዲያ ምን ዋጋ አለው? የሰው ልጅ በጣም የሚገርመው ነገር አንዳንድ ጊዜ ብቻ ከባድ ነው። እንደዚህ አይነት ነገር መግጠም ማለት በጣም ያሳዝናል። እንዴትስ ይሄ ነገር ሊገጥማችሁ አለ? ለምንትሉ ሁሉ ወዳጅ መስሎ ጥላት እቤታችሁ ባለ ሰው ነው የምትጎዱት። ይህን ነገር ደግሞ እንዳትጎዱ ማድረግ ያለባችሁ እራሳችሁ ናችሁ። የሰው ልጅ የቀረባችሁና አጠገባችሁ ያለ ሰው ነው ወደፊት የሚጎዳችሁ። ያን ነገር አስተውላችሁ ደግሞ መኖር አለባችሁ። እንግዲህ እዩ የወንድሙ ልጅና የወንድሙ ሚስት ሊያጠቃ የፈለገው ለገንዘብ ብሎ ነው። ገንዘቡን በራሱ አዙሮ እንዳለ መኖር ስለፈለገ ነው። የርብቃ አጎት ግን በጣም ጀግና ነው። እዩ እጅህ እንዳለበት ያስታውቀኛል ብሎ ሲለው እዩ ደንግጦ ነበር። ትክክለኛ ግን እጁ እንዳለበት ተረጋገጠ። ሬንች በጣም ጎበዝ፣ በቃ አስተዋይ፣ የጓደኝነት ጥግ የያዘች ልጅ ናት። ሬንች ከርብቃ ጎን ሆና ባትታግዛት ኖሮ ርብቃ ምንም ነገር የምታደርገው የላትም ነበር። በጣም የገረመኝ እሱ ነው።
ሪች እንግዲህ አስተዋይ ልጅ ናት። አስተዋይ ልጅ የሆነችበት ምክንያት ምንድን ነው? ለርብቃ ያላትን ስሜት እንዳይጎዳ እንዳታዝን ተጎኗ ሆና እያበረታታቻት ያለችው ሪች ናት። ሪች በጣም ጀግና ልጅ ናት። አዙም ከዛ ርብቃን የጎዳቻት እሷ እንድትሆን ግን ተመቲ ጋር እየተባባሉ አሁን ግን እየረዳቻት ነው። አሁን ስለረዳቻት ርብቃ በጣም ደስተኛ ሆናለች። አዙም ሪችም ይኖሩልኝ እያለች ርብቃ በእነሱ ውስጥ ሆና በደስታ እየኖረች ነው። ሰዎች አንዱ ሲጎዳችሁ አንድ ሰው ከጎን ያመጣላቸዋል። እንግዲህ እዩና አቤል ከስር በዋስ ይወጣሉ እየተባለ ነው። ይሄ ነገር እውነት ነው ወይስ ውሸት? እዩ ወይስ አቤል ከፊት የሚወጣው ማን ነው? እኔ እንደማስበው እዩ ሳይሆን የሚወጣው አቤል ነው። አቤል እንደሚወጣ እርግጠኛ ነኝ። ምክንያቱም ነፍሰ ገዳይ አይደለም። ነፍሰ ገዳይ ቢሆን እንኳ እሱ ነፍሰ ገዳይ ተብሎ ስለተጣፈበት መውጣት አይችልም። እዩ ዋጋ ይከፍላል ከዚህ በኋላ ገና ምን አይቶ ይህን ነገርማ ብቻ ፈጽሞ ደስተኛ ሆኖ ለመኖር አይችላትም። ዋጋ እየከፈለ ለመኖር ግን ግድ ይለዋል። እንግዲህ አቤል ከእስር ቤት ከወጣ የሚያደርጋቸው አንዳንድ ነገሮች ይኖራሉ። እነሱንም እንግዲህ አብረን እናያለን። ውድ የተከበራችሁ የቻናሌ ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ ቤተሰቦቼ። ምችት ችልት ይበላችሁ።